ማርቲ ገበያ ሰላም ቤተሰቦች እንደምን አላችሁ እንደምን ከረማችሁ። ዛሬ ከ550 ሺህ ብር ጀምሮ የሚሸጡ የስራ መኪኖችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዲሁም ደግሞ በሀገር ውስጥና ከሀገር ውጭ የተፈጠሩ አንዳንድ ነገሮችን ይዤላችሁ መጥቻለሁ። እነዚህ ነገሮች በደንብ በመከታተል የማርቲ ገበያን በማበረታታት አብራችሁን ቆዩ። ማርቲ ገበያ እንግዲህ በአዲስ አበባ የተለያዩ ቦታዎች ላይ ማለት ቀለም ተመሳሳይ እየተፈጠረ ይገኛልና ማለት እየተቀባ በነዛ ዙሪያ እየተሰጠነ አንድ መረጃ አቀርብላችሁ። በዚህ በመረጃ እንግዲህ እናንተም የምትሰጡት አስተያየት ይኖራል። ባለሙያዎች አስተያየት ሰጥተውበታል። ያንን ባለሙያ ያቀርበውን አስተያየት ለነግራችሁ ወድጃለሁኝ። አብራችሁ በመሆን ተከታተሉት። አዲስ አበባ ህንጻዎቿም መኖሪያ ቤት አጥሮቿም ንግድ ቤቶቿም ተመሳሳይ ቀለም ተቀብቷል እየተቀቡም ነው ያሉት ተብሏል። ይህም ህንጻን ከህንጻ ለመለየት እንኳን አስቸጋሪ ሲያደርገው ይታያል ተብሏል። አሰራሩ ወደ ሌሎች ከተሞችም እየተዛመተ ይገኛል። ይህንን የቀለም ቅብ ጉዳይ እንዴት ይታያል ስንል የተለያዩ ባለሙያዎችን ተጠይቋል። እንግዲህ ባለሙያው በተለያየ ምክንያት ከፍተኛ የፀሐይ ሙቀትና በረሃማ የአየር ንብረት ውስጥ ያሉ ከተሞች የሙቀት መጠን ለመቀነስ ካልሆነ በቀር እንደ አዲስ አበባ ያሉ ከተሞችን ተመሳሳይ ቀለም ማልበስ ቀለም ከማህበረሰብ ጋር ያለውን የታሪክ የስነ ልቦናና የፍልስፍና መስተጋብር ሳይንሳዊ ትርጉም ይሰጣል ብለውናል ባለሙያው። በከተማ የቀለም ቅብ ሳይንስ ህግ ስርዓት ያልጠበቀ ዥንጉርጉር የከተማ ቀለም ቅብና በተቃራኒው ደግሞ የአንድ አይነት ወጥ የቀለም ቅብ አይፈቀድም የሚሉት ኢንጂነር ሌሎች የክልል ከተሞች እንደ አዲስ አበባ ወጥ ቀለም ሳይሆን አካባቢያዊ የከተማ ቅብ ስርዓት እንዲጠቀሙ መክረዋል። ባለሙያው አካባቢያዊ የከተማ ቀለም ቅብ ስርዓት በአንዲት ከተማ ውስጥ ያሉ ሰፈሮችን ታሪክ፣ የማህበረሰብ ስነ ልቦና እና ፍልስፍና ማስረዳት ይችላል ነው ያሉት ማለት ነው። በኢራንና እስራኤል ጦርነት ምክንያት የዓለም አቀፍ የነዳጅ ዋጋ እንዳሻቀበ ዛሬ ታይቷል ማለት ነው። ዛሬ ላይ አንድ በርሜል ብሬንት ድፍድፍ ነዳጅ 76.45 ዶላር እንዲሁም በአሜሪካ ነዳጅ ገበያ እንደ መለኪያ በሚታየው ዌስት ቴክሳስ ኢንተርሚዲየንት አንድ በርሜል ነዳጅ 74.84 ዶላር እየተሸጠ ነው ተብሏል ማለት ነው። ጦርነቱ ከቀጠለ እና ሌሎችም ሀገራት የሚሳተፉበት ከሆነ የዓለም ነዳጅ ዋጋ በከፍተኛ ሁኔታ ሊጨምር ይችላልም ተብሎ ተሰግቷል ማለት ነው። ሌላው የሰራተኛ መነሻ የደሞዝ ወለል 8384 ብር እንዲሆን ተጠይቋል በዛሬው ዕለት ማለት ነው። ወርሃዊ ደሞዛቸው እስከ 8384 ብር የሆነ ሰራተኞች ከግብር ነፃ እንዲሆኑ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ለመንግስት ጥያቄ ማቅረቡን ገልጿል ዛሬ ማለት ነው። የኢሰማኮ ፕሬዝዳንት አቶ ካሳሁን በሰጡት ቃል ወርሃዊ ደሞዛቸው እስከ 8384 ብር የሆነ ተቀጣሪ ሰራተኞች ከግብር ነፃ እንዲደረጉ ለመንግስት ጥያቄ አቅርበናል ብለዋል። የገንዘብ ሚኒስቴር ላለፉት 9 ዓመታት በስራ ላይ ቆይቷል የተባለውን የገቢ ግብር አዋጅ 97/9/2008ን ለማሻሻል ጉዳዩ ይመለከታቸዋል ከተባሉ ባለድርሻዎች ጋር ውይይት በማድረግ ላይ ይገኛል። በዚህ ማሻሻያ ረቂቅ አዋጅ እስከ 2000 ብር የሚከፈላቸው ሰራተኞች ከግብር ነፃ እንዲሆኑ ተደንግጓል። እስከ 8384 ብር ድረስ የሚከፈላቸው ተቀጣሪዎች ከግብር ነፃ እንዲሆኑ ለገንዘብ ሚኒስቴር በደብዳቤ እንደጠየቀ አስታውቋል። አቶ ካሳሁን በዓለም ባንክ መረጃ መሰረት ዕለታዊ ገቢው ከ3 ዶላር በታች የሆነ ሰው ድሃ በመሆኑ የመንግስት የገቢ ግብር በዚህ ወለል ስር ያሉ ተቀጣሪዎችን ታሳቢ ሊያደርግ ይገባል ብለዋል።
ቶዮታ ሞዴሉ 1999 ግጭት ግልብጥ ያለው ዋጋ 1,300,000 ብር ነው። 36 ኮብራ ቅጥቅጥ ነው። ሞዴሉ 1998 ሻንቲ ሞተር ንጹህ ነው። ዋጋ 850,000 ብር ነው። 36 የጭነት ኮብራ ሞዴሉ 1999 ሻንቲ ሞተር ንጹህ ነው። ዋጋው 550,000 ብር ነው። ሲኖትራክ ሞዴሉ 2024 ግጭት ግልብጥ ያለው ዋጋው 9,800,000 ብር ነው። ባንክ 3 ሚሊዮን አለበት። ለእጁ 6,800,000 ብር ይፈልጋል። ሙስቲቡሽ ሞዴሉ 2008 ግጭት ግልብጥ ያለውም ቆንጆ መኪና ነው። ዋጋው 1,900,000 ብር ነው። ዋን ኤችዜድ ሞዴሉ 1995 ግጭት ግልብጥ ያለው ዋጋ 1,500,000 ብር ነው። ለዛሬ ይዣቸው የመጣሁት እነዚህን ይመስላሉ። የቢዝነስ ዜናዎችና የስራ መኪኖች። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ለሌላውም እንዲደርስ አድርጉ። ማርቲን ገበያ ለሁል ጊዜ ምርጫችሁ አድርጉልኝ። ሰላም ሁኑ። ማርቲ ገበያ የብዙዎች መገበያ